በሰሜን ወሎ ዞን ባለፉት ዓመታት በሰው ሰራሽና ተፈጥሮ ባስከተላቸው ምክንያቶች በተፈጠረ ችግር የበርካታ ወገኖች ሕይወት ጠፍቷል። ብዙዎችም ለችግር ተጋልጠዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ሀገረ ስብከት በተለይም ብዙዎች የድሃ አባት እያሉ የሚጠሯቸውና የሃይማኖት ልዩነት ሳያደርጉ የከፋቸውን ሁሉ እንባ በማበስ የሚታወቁት ብፁዕ አቡነ ኤርምያስ በጎ አድራጊዎችን በማስተባበር የበርካቶችን ሕይወት ታድገዋል። በዚህም ግጭቶችና ተፈጥሯዊ ችግሮች ባስከተሉት ሰብአዊ ቀውስ ምክንያት የተከሰቱ ችግሮች ተባብሰው ወገኖች በረሃብ እንዳይነጠቁ ቤተክርስቲያን ከሰዎች ተቀብላ ለሰዎች በመለገስ የበኩሏን ማህበራዊ ኃላፊነት ስትወጣ ቆይታለች። ሀገረ ስብከታችን ያው እንደሚታወቀው የሰሜኑ ጦርነት ከተጀመረበት ጀምሮ ከዛም በኋላ አሁን ባለው ግጭት ምክንያት በምግብም በመድኃኒትም ማለት በሕክምና ጦትም የተጎዱትን በሬዎቻቸው በጦርነቱ ጊዜ የሞቱባቸውን ገበሬዎች በሬ፣ ዘር፣ ቤት ለፈረሰባቸው ቤት መስሪያ አስተባብሮ በመስጠት የቆየ መሆኑ ይታወቃል። በተለይ ደግሞ በጃራ ከ10 ሺህ በላይ ወገኖቻችን ተፈናቅለው መቀመጣቸው ይታወቃል። ለነሱም ከተለያዩ ወገኖች በማስተባበር በየጊዜው ማለት ይቻላል ባይጠቅማቸውም ድጋፍ ማድረጉ የሚታወቅ ነው። አንድ ጊዜ ሰዎች በሚፈጥሩት ችግር፣ ሌላ ጊዜ ተፈጥሮ ፊቷን ስታዞር በሚፈጠር የምርት እጥረት ምክንያት የዞኑ ሕዝብ አሁንም ከችግሩ መላቀቅ አልቻለም። ችግሩ በሁሉም የዞኑ አካባቢዎች የበረታ ቢሆንም በቡግና ወረዳ በድርቅ ምክንያት የተፈጠረው የምግብ እጥረት ከፍተኛ ጉዳት አስከትሏል። ብፁዕ አቡነ ኤርምያስ በታህሳስ ወር 2017 ዓ.ም በዚሁ ወረዳ የተለያዩ ቀበሌዎች ሐዋርያዊ ጉዞ አድርገው በችግሩ ሰለባ የሆኑና በጤና ተቋማት የሕክምና ክትትል የሚደረግላቸውን ህጻናት ባርከው አጽናንተው ዕለታዊ የምግብ ዱቄትና አልሚ ምግብ ድጋፍ አድርገዋል። አሁን ደግሞ ያው ከታህሳስ ጀምሮ በነበረን መረጃ በዞናችን በቡግና ወረዳ ያሉ ወገኖቻችን የምግብ እጥረት እንደተከሰተባቸው ይልቁንም አልሚ ምግብ በማጣት ህጻናት በሞት እንዳጣናቸው ይታወቃል። የሞት አፋፍ ላይም እንደነበሩ ይታወቃል። ለነሱ ከልደት በፊት ከተለያዩ ወገኖቻችን ያገኘነውን እርዳታ አሰባስበን ወስደን ከመስጠት ባሻገር ባሉበት ጤና ጣቢያ ዙረን ተዛዙረን የተወሰኑትን እናቶች፣ ህጻናት አጽናንተን አረጋግተን መተናል። ብፁዕነታቸው በቡግና ወረዳ በምግብ እጥረት የተጎዱ ህጻናትን በጤና ተቋማት ተዘዋውረው ከተመለከቱ በኋላ ሌሎች ወገኖችም ድጋፍ እንዲያደርጉላቸው ያስተላለፉትን ሰብአዊና አባታዊ የድጋፍ ጥሪ እየተቀበሉ በውጭ ሀገራት የሚገኙ ማህበራት፣ ግለሰቦችና ተቋማት አስተባብረው በላኩት ገንዘብ የምግብ እህል በመግዛት የሀገረ ስብከቱ ልዑካን በቡግና ወረዳ አይና ከተማ ተገኝተው ከወረዳው ጊዜያዊ ድጋፍ አሰባሳቢ ኮሚቴ ጋር በመተባበር ለህዝብ ተደራሽ ማድረግ ተችሏል። በቡግና ወረዳ የተቸገሩ ወገኖቻችን ለመጠየቅ እንዲሁም ደግሞ የታመሙም በችግር ላይ ያሉትንም በሆስፒታል ያሉትንም ለመጠየቅና የሞቱትን ጭምር ለማጽናናት ነው የመጣ ነው። እንግዲህ በችግሩ ምክንያት ካሁን በፊትም በመገኘት ዱቄት ይዘን መተን ፕላምፕሌት ለእናቶችም ለተጎዱት ለህፃናትም እሱን አድርሰን ሂደናል። እርዳታ በብፁዕ አቡነ ኤርምያስ በሰፊው እንደሚታወቀው ሁሉ በሀገረ ስብከታቸው ቀደም ሲል ከነበረው ችግር ጀምሮ አሁንም በችግር ላይ ያሉ ወገኖችን በፍልሰት ላይ የሚገኙትንም የታመሙትንም የተቸገሩትንም ወገኖቻቸውን እሳቸውም ባሉበት ድረስ እየሄዱ
እርዳታ በማድረስ በመጠየቅ በማጽናናት ታላቁን ስራ አባታዊ ስራቸውን እየሰሩ ይገኛሉ። ሰሞኑን ደግሞ 1030 ኩንታል አድርሰን መጥተናል። በብር ሲቆጠር 5,300,000 የሚሆን ወጪ አውጥተን ማለት ነው። ይህን ልኡክ ልከን አድርሰናል። አሁን የምንገኘው በቡግና ወረዳ ዋና ከተማ አይና ከተማ ነው የምንገኘው። የተገኘንበት ዋና ምክንያት ቡግና ካሁን በፊት በብፁዕ አባታችን አቡነ ኤርሚያስ በተደጋጋሚ በተገለጸው መሰረት ብዙ ጉዳት በችግር ምክንያት የተጎዱ ወገኖች ስለነበሩ ሀገረ ስብከቱ በተደጋጋሚ ድጋፍ ይዞ መጥቷል። ድጋፉንም ለተጎዱ አካላት ለማስተላለፍ ተችሏል። በተቋቋመው አብይ ኮሚቴ ወይም የእርዳታ ኮሚቴ ማስተላለፍ ተችሏል። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሀገረ ስብከቱን ጥሪ በመቀበል ሰብአዊ ድጋፍ ያደረጉ በሀገር ውስጥና በውጭ ሀገራት የሚገኙ በጎ አድራጊዎችን አመስግነው በሀገረ ስብከቱ ውስጥ አሁንም የተፈናቃዮችና የተቸገሩ ወገኖቻችን ቁጥር ከፍተኛ በመሆኑ በጎ አድራጊዎች ሰብአዊ ድጋፋቸውን አጠናክረው እንዲቀጥሉ አባታዊ ጥሪ አስተላልፈዋል። እንግዲህ ይህንን ድጋፍ ያገኘ ነው በቅድስት ሀገረ እስራኤል ምድረ እስራኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት በውስጣቸው ካሉ ምእመናን የቤተ ክርስቲያናችን አባል ካልሆኑም የተለያዩ ወገኖቻችን ተሰብስቦ የተላከልን ብር ነው። እንደዚሁም በአውስትራሊያ ሀገር የሚኖሩ ወንድማችን ሊቀ ትጉሃን ገብረ መድኅን በመካከለኛው ምስራቅ የሚኖር ደግሞ ኮሜዲያን ወንድማችን አማኑ ቢሰጠኝ፣ በአሜሪካ ደግሞ በቀሲስ ወንድም አገኝ አማካኝነት ከደብረ ምሕረት ቅዱስ ሚካኤልና ወድንግል ማርያም እንዲሁም ከደብረ ሰላም ቅዱስ ገብርኤል ወቅድስት አርሴማ አብያተ ክርስቲያናት የተሰበሰበ በሶፎልስ ሳውዝ ዳኮታ ከአማራ ኮሚኒቲ እንደዚሁ የተሰበሰበ ገንዘብ ነው። አሁን 1030 ኩንታል እህል የገዛንበት እስከ ማስጫኛው የተለያዩ ወጮችን ጨምሮ ማለት ነው። ይህን አድርሰን ወጥተናል፣ ተመልሰናል። በዛሬው ዕለት ደግሞ ብፁዕ አባታችን አቡነ ኤርሚያስ ዶክተር የሀገረ ስብከታችን ሊቀ ጳጳስ በተለያዩ ሀገራት በሚገኙ ወገኖች ይህን ችግር በወረዳው የተፈጠረውን ችግር በመግለጽ በማስተባበር ድጋፍ ይዘን መጣት ችለናል። ይህ ድጋፍ የተገኘው በቅድስት ሀገር ኢየሩሳሌም ከሚኖሩ ገዳማት 3,600,224 ብር ድጋፍ ማግኘት ተችሏል። በአሜሪካን ሀገር ከደብረ ምሕረት ቅዱስ ሚካኤልና ወድንግል ማርያም ከደብረ ሰላም ቅዱስ ገብርኤልና ወቅድስት አርሴማ አብያተ ክርስቲያናት 572,272 ብር
በሶፎልስ ሳውዝ ዳኮታ ከአማራ ኮሚቴ የተላከ 236250 ብር ከኮሜዲያን አማኑ ቢሰጠኝ ደረጀ 602727 ብር ተልኮልናል። ልሳነ ተዋህዶና ደጉ ሳምራዊ ገጽ ሊቀ ትጉሃን ገብረ መድህን 260858 ብር ተልኮልን በድምሩ 5,272,331 ብር በእነዚህ ከላይ በገለጽናቸው ወገኖች የተላከልንን ሀገረ ስብከቱ በዚህ ወረዳ ላይ ለተጎዱ ወገኖቻችን እንዲደርስ ከወረዳው የእርዳታ ኮሚቴ ጋር በመነጋገር የሚያስፈልገውን በመጠየቅ 1030 ኩንታል በቆሎና ስንዴ ለተለያዩ የህብረተሰብ በችግሩ ላሉ ወገኖች እንዲተላለፍ ገዝተን ይዘን መጥተናል ማለት ነው። በዚሁ አጋጣሚ ሌሎችም እውነት ለመናገር ያው በተለያየ መንገድ የረዱን በግለሰብ ደረጃ በጣም ብዙ ናቸው። ሁሉንም እግዚአብሔር ስለሚያውቃቸው በዝርዝር መናገሩ ጊዜ ይጨርሳል። እግዚአብሔር በረከተ ስጋንና በረከተ ነፍስን እንዲሰጥልን እየጸለይን ምስጋናችንን በዚሁ ይድረሳቸው እላለሁኝ። እንግዲህ እኛ አሁን ከተለያዩ ግለሰቦች በማሰባሰብ ነው ወይም ደግሞ ከሃይማኖት ቤተሰቦቻችን በማሰባሰብ ነው። በአብዛኛው በችግር ላይ ያሉ ወገኖቻችን በዞናችን ላይ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል። አሁን ተጨማሪም ደግሞ አሁን የምንሰማው በተለያዩ ወረዳዎች ቆላማ አካባቢዎች የዓለም የምግብ እጥረት በመከሰቱ ብዙ ህጻናት በችግር ላይ መሆናቸውንም ተጨማሪ መረጃ እያገኘን ነው እና እነዚህን ሁሉ ያጠግባል ብለን ባናስብም ዝሮ ዝሮ እኛ ለሁሉም የሰው ልጆች ወገኖቻችን በዚህ ችግር ላይ መሆናቸውን የማስረዳት የመንገር ግዴታ ይኖርብናል። ምላሹን ደግሞ እግዚአብሔር እንደፈቀደላቸውና እንደሰጣቸው ምእመናን ሲሰጡን ተቀብለን እናደርሳለን ብለን እናስባለን።